ሰላም እንዴት ናችሁ? ስለ ኢትዮ ኮደርስ አዲስ መረጃ ላጋራችሁ ነው። እንደምታውቁት ኢትዮ ኮደርስ ሰሞኑን ሲያስቸግር ነበረ። ቁጥ ትራንስክሪፕት እያለ ያስቸግር ነበር እና ሁላችሁም ስጠይቁ የነበረ ጥያቄ ነበረ። ግን ለሱ ኮድ ትራንስክሪፕት ለሚለው መፍትሄ ተገኝቶለት ነበረ እና አብዛኞቻችሁ መማር ችላችሁ ነበር። ኮርሱን እየሰራችሁ ስታርት ለርኒንግ የሚለው መጥቶላችሁ እየተማራችሁ ሰርቲፊኬት ማግኘት ጀምራችሁ ነበረ። አሁን ግን አዲስ ችግር እንደውም ችግር አይደለም ከነጭራሹ ኮምፕሊትሊ ጠፍቷል ማለት ነው። ኮርሱን መማር አትችሉም፣ መመዝገብም አትችሉም። አሁን ላይ ያለው ሁኔታ ይህንን ይመስላል። እዚህ ድረስ ይከፍታል ዌብሳይቱን። ግን አንዱን ፕሮግራም ከመረጣችሁ በኋላ ኢንሮል በምትሉበት ጊዜ 404 ፔጅ ኖት ፋውንድ ብሎ ነው የሚያመጣላችሁ እና ይሄ በብዙ ምክንያት ሊሆን ይችላል። አንደኛ ሀገር አቀፍ ደረጃ ስለሆነ ተማሪዎች ይህንን ኮርስ እየወሰዱ ያሉት፣ አስተማሪዎችም እንዲሁም ብዙ ሰው እየወሰደ ነው ያለው ይህ ኮርስ እና ሰርቨር ኦቨርሎድ ሆኖ ሊሆን ይችላል ወይም ደግሞ ሜንቴናንስ ላይ ሆኑ ሊሆን ይችላል። ይሄን የራሴ ግምት ነው ማስቀምጥላችሁ እና ያው በቅርቡ በእርግጠኝነት ይስተካከላል ብዬ አስባለሁ። ምክንያቱም ይሄ ፕሮግራም ተማሪዎች እንዲወስዱት ይፈለጋል እና መንግስት ነው ይህንን ነገር ፑሽ ሲያደርግ የነበረው። ስለዚህ አሁን ላይ እንደዚህ ኤረር ያመጣል። መስራት ያቆመም ወደ ዛሬ ወደ 10 ሰዓት አካባቢ ነው። እኔ እንደውም እየተጠቀምኩበት ነበረ፣ ውስጥ እየሰራው ነበረ እና የሆነ በቃ መስራት አቆመ። ወደ ሌላ ቦታ ነገር መውሰድ ጀመረ ምናምን እና እስከ ዛሬ እስከ 10 ሰዓት ድረስ አካባቢ ይሰራ ነበረ እና ኮርሱን መውሰድ አትችሉም፣ መመዝገብም አትችሉም ማለት ነው። ስለዚህ ይሄ ችግር እስኪፈታ መጠበቅ ይኖርባችኋል ማለት ነው። ሰርተፍኬቱን ቀደም ብሎ ለሰሩ ያው ያገኛሉ፣ ካልሰራችሁ ደግሞ ያው አታገኙም ማለት ነው። ለዚህ የተዘናጉ ተማሪዎች አሉ ብዙ ያልሰሩ እና ያው ሰርተፍኬቱ ደግሞ ግዴታ አምጡ ስለተባሉ በትምህርት ቤት ያው ማቅረቡ ግዴታ ነው የሚሆነው። ስለዚህ እስኪ እናንተ ሰርታችኋል ወይም ደግሞ አልሰራችሁም? ኮሜንት ላይ አሳውቁን። እንዲሁም ዌብሳይቱ በሚከፈትበት ሰዓት አዲስ መረጃም እንዲሁም የተለያዩ ነገሮች ሲኖሩ የማሳውቃችሁ ይሆናል። ለጊዜው ግን ይሄ ነው። ምን ያህሎቻችሁ ሰርታችኋል የሚለውን እንዲሁም ጥያቄዎች ወይም ደግሞ ሀሳብ አስተያየትም ካላችሁ የምታውቁትም ነገር ካለ አካፍሉን ኮሜንት ላይ።